ቆይ ምን አደረኩ ነው? ቆይ ውዴ ምንም አላደረግሽኝም። ምንም አላጣሁም። እኔ ምን አደረኩኝ? መንገድ ላይ ልጠይቃት ብላ ነው ብያችን እንዴ? ቀለበቱን ለምን እንደምትጠይቅ አልፈልግም። በቃ እንካት ዞር በይ ወደዛ በእናትሽ። ምን ማለት ነው? ዞር ምንድን ነው የምታወራው? ዞር በይ በቃ። አልፈልግም ብላለች አይደል? እሱ ያኔ ማለት ድሮም ነው ብያት ነበር። እናንተ ናችሁ አላችሁ ምን ያጠፋችሁ? ወይኔ ለሰው ተናገሩ ሲነሳ ጎዳና እንኪ ቀለበትሽን አድርጊ ነው ውጣልኝ። እሺ ቀለበትሽን ተቀበይ። ምንድነው ችግር? እንውጣ ናርዲ ተረጋጊ። እንውጣ። ምን እየሆንሽ ነው? አንቺ ልጅ ምን እየሆንሽ ነው? ቆይ አንቺ ከዚህ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? እንዴት ናችሁ ቤተሰቦች? እንግዲህ ያው የተፈጠረው ነገር እንደዚህ እንዲሆን አልፈለግንም ነበር። ያው በጣም ከባድ ነው። ብቻ ከመረጋጋት ውጭ ምንም ማምጣት አንችልም። ውብዬም ትንሽ አሁን ነቃ ብላለች። ምንም አትልም። ውብዬ እንዴት ነሽ? እና ማለት ነገሮች በዚህ ደረጃ ይሄዳሉ ብለን አላሰብነው ነበር። ትንሽ ከባድ ነው። ምን እንደምል አላውቅም። ኪራ የእውነት ትቀመጫለሽ? ቤተሰቦች እኛ ይሄን ሁሉ ነገር ያደረግነው እውነቱ እንዲወጣ ነው እንጂ ሌላ ምንም አይነት ነገር አስበን አይደለም። በቤተሰብ በኩልም ያለው ጫና አለ፣ በቪወርም በኩል ያለው ጫና አለ እና ደግሞ ይሄንን ነገር ለምን እህቶቻችን ላይ እንደዚህ አይነት ነገር ይፈጸማል? እኛ ሳናቅ ብዙ እህቶቻችን ለሚዲያ ሳይወጡ ይሄንን በደል በጣም ብዙዎቹ እየደረሰባቸው ነው። ስለዚህ ይሄንን ነገር እስከ መጨረሻው ለማስቆም የሞከርንበት መንገድ ነው። ስልኩ የራሱ ስለሆነ ነው። ሄሉ እኛ ይሄንን ነገር ያደረግነው ይሄ ይፈጠራል ብለን አይደለም። ስልኩ የራሱ ነው። ይሄንን እውነት እናውጣው መጨረሻውን ድረስበት ብለን ግን የተፈጠረው ነገር እኔ አሁን መጨቃጨቅ ምናምን አልፈልግም። ብዙ ተጨቃጨቅን እና ይኸውና መጨረሻ ላይ የተጎዳችው ውብዬ ናት። እሷ ያለችበት ሁኔታ የታወቀ ነው። እርጉዝ ናት። ብዙ ነገር አለ። ባይዘው እኛ ይዘናትን ባንመጣ እቺ ልጅ ቤት ከውብዬ ከቀጥ ብላ ትመጣ ነበር። ጠይቃለች፣ ቤቱ የት እንደሆነ በራሷ አውቃለች። ውብዬ ከቀጥታ ቢገናኙ ደግሞ የሚፈጠረውን ችግር አስቢ። እኛ ባንኖር ኖሮ እኛንም ብዙ ነገር እንትን ያለው የተከላከል ነው። ስለዚህ የኛ መኖር ጥሩ ነው፣ ለበጎ ብለን አስበን ከዚህ በኋላ ያለው መፍትሄ ግን እስከ መጨረሻው ድረስ መፍትሄ ማበጀት አለብን። ያለበለዚያ ነገሩ እንዲከር እኔም አልፈልግም። ከዚህ በላይ እኔ በጣም ነው የከፋኝ። ማለት የምፈልጊው ነገር አለ። እውነት መሆኑ ብቻ እንድታረጋግጭልኝ እውነት የሆነ ውሸት እንድታረጋግጭልኝ ብቻ ነው የምፈልገው። ሌላ ነገር እኔም እስካለኝ መረጃ እስካሁን ያየሁትን እንግዲህ አላውቅም። ሌላው የእውነት አሁን አንቺ ዋናው አንቺ ደህና መሆንሽ ነው። እሱ ችግር የለውም። እሱ እናስተካክላለን። የሚሆነው ነገር ወጥተሽ አንቺም ታረጋግጫለሽ። በቃ ትንሽ ተረፋሻል። ትንሽ ተረፋሻል። ኔክስት አፍ ትንሽ እግዚአብሔር ይመስገን። እንደው እንደዚህ መሆን ራሱ አንድ ነገር ነው። የእውነት ማለት በጣም ከባድ ይሆን ነበር ትንሽ ብንቆይ ነው። ግን በቃ በዚህ ማለፉ ራሱ አንድ ነገር ነው። አሁን ከዚህ በኋላ የሚፈጠረውን ነገር መስተካከል አለባችሁ።
እሺ በረጋ ባለ ነገር ነገሩን እንፈታለን። እኔ አሁን ማለት በጣም ከባድ ነው ብቻ እውነት በጣም ከባድ ነው። አሁን ቢይንኮ እውነቱን ብቻ ወጥቶኛለች። እውነቱን እናውጣ ነገሩ ይለይልን። በቃ እኛም እውነታችንን እንያዝ እና እናንተ እውነታችሁን ትይዛላችሁ። በቃ ያን ነገር እናውጣ። ማለት በቃ ውብዬ ምን መሰለሽ አሁን ብቻ አሁን ማውራት አልፈልግም። አንቺ ዋና ደህና ሁኚ፣ ከዛ በኋላ እናወራለን። እዛ ውስጥ የገባነው ቢቀርብስ ይሄ እኮ በውስጥ ማለቅ የሚችለውን ነገር እኮ እንደዚህ ሰፋ ያደረጋችሁት። እኛም እኮ ወር ሙሉ ዩቲዩብ ላይ ጠፋንበት እኮ ወር ሙሉ ቤተሰብ ሲያስጨንቀን አይሆንም። ስልክ ያነሳ ቤቱ ስንሄድ አይመልስም። በእኛም በኩል ናችሁ ማየት አለባችሁ። እኔ እዚህ ጋር የሚፈጠረው ነገር ምን እንደሚሆን ነግሬ ነበር። ከዚህ በፊት ነግሬ ነበር። አሰማ ብላችሁ አይፈታም ነው ልጅቷ ቤት ድረስ ትመጣለች። በቃ አሁን ምን ብለን የሚሻለው ሌላ ምንም ብቻ ይላል። እዚህ ቢያጣጭ ትንሽ ታላልቃጭው ቢ ትንሽ ታጭ እንደዚህ ማቱኝ ቢ እንደዚህ አቱኝ ተነሽ ቢ ተነሽ ታጭ ተነሽ አታልቅሽሽ እንደዚህ አቱኝ ራስሽን ነው የምትጎጂው እኮ ተረጋጊ። እውነት ምንም እውነት የሚሆንበት እንትን የለም። በቃ አንቺ እንደዚህ አትሆኚ። እውነት አይሆንም። እውነቱ ብዬ አንቺ እንደዚህ አትሆኚ። ውይ አጥፍተን ከሆነ በጣም ይቅርታ አድርጊልኝ። ውይ እግዚአብሔርን ይቅርታ አለ። ውይ ይቅርታ አድርጊልኝ። እኛ ይሄ ሁሉ ነገር ይፈጠራል ብለን አይደለም ነገሩ። አታልቅሽ ብዬ እንደዚህ አትሁኚ። ሰውነትሽ እየጋለ ነው። ብዬ በእናትሽ እንደዚህ አትሁኚ። ተረጋጋ። ነገር ይረጋጋና ነገሩን እናስተካክለው በራሳችን ነገር። ከዚህ በኋላ ውብዬን እናስገባት አይሻልም? ማንም ይመጣል እንዴ? ማንም ሌላው ነው የሚመጣው?